ምንድነው? ጎሹ ቁጭ በል እና እኔ ከፍቅረኛ ጋር ይህን ነገር ስንጀምር ማለት ነው ከነ መፈጠሩ አመት ሴምራ የሚባለውን ነገር ረስተን በቃ ከገባን በኋላ ግን ምንድነው የሆነው? አንድ ዘር እንኳን በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ወሰነ። ምን ነው ባላገኘኋት ውስጡን ማለት ነው። ምክንያቱም የመጀመሪያ ልጅ ስለሆንኩ የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል። አብርሃም እገልሃለሁ፣ አብርሃም ወይኔ 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 ጎሹ እኔ አብሬ ሄዳለሁ። ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ ቢሆን ኖሮ እያለቀስኩ ነው የተመለስኩት። ውስጤ ነዷል። እስቲ የሆነውን ሁኔታ ንገረኝ ብዬ ስለው ማለት ነው በር ላይ ነው የረሸኗት ነው ያለኝ። በቃ እኔ ማለት አብርሃም ማለት ነው። በቃ ባለማወቅ የኛ ሰዎች እርምጃ ወስደውባቸዋል እና ሬሳዋን ካየህም ደግሞ በእነዛ ሰዎች ላይ አንተ የሆነ እርምጃ ከወሰድክ እኛም አንተን ተደርበን የሆነ ነገር ስለምናደርግ ሌላ የጎሳ ይነሳል እና ህይወቷ አልፎ አንስቼ ቆፍሬ ቀብሬያት ቢሆን ኖሮ እስካሁን ድረስ የእግር እሳት አይሆንብኝም ነበር። በጣም አስደንጋጭ የስልክ ጥሪ ደረሰን። የምንሰማውን ማመን አልቻለም። የእውነት እነዚህ ሰዎች አሉ ከተባለ ሁሉም ነገር እንደሚቀየር አንጠራጠርም። በመጀመሪያ ደረጃ እኔም ማውቀው አንቺ እንደሞትሽ ነው። እንዴት ነው ሞቷል የተባለ ሰው ለ20 ምናምን ዓመት አሁን ላይ በህይወት እነዚህ ሰዎች ይኖሩበታል ወይም ይገኙበታል ወደ ተባለው ክፍለ ሀገር ጉዞ ጀምረናል። እንደምታዩት በጣም ሌሊት ነው። የወለድሻት ልጅ ከአሞቴ እስከሆነ ድረስ እዛ ማህበረሰብ ላይ ማሳደጋት አባትሽ በሰማይ ነው ምናምን ነገር ነበር የምትለኝ። ለእኔ ማይዋጥ ነገር ነበር በጣም። በሆዳችን ብቻ ያለ ደሞዝ ክፍያ እሷን ለማሳደግ እዛ ውስጥ ምሰራ ነበር። የሚወዳት ፍቅረኛው እንደሞተች ነው የሚያውቀው። ልጅ እንዳለው አያውቅም። አብርሃም ድጋሚ ከዛ ቦታ በኋላ ላይ ድጋሚ ካገኘሽ የእውነት እንደሚገድልሽ የእውነት እንደሚያጠፋሽም ሲዛትብሽም እንደነበረም ሰምቻለሁ። ጭራሻዋን ደውል ወንድሙ አብርሃም ነው መጥቶ እንግዲህ ለመልካም ይሁን አይሁን አላውቅም። በሁለት መንገድ ነው ግን እኔ አሁን ስበስል የምረዳው። አንድ ህይወታችንን እውነት ከሆነ አትርፎልናል፣ ሁለት ደግሞ ቤተሰቤ እኔም በዛች ምሽት ተመሰቃቅለንበታል። እኔ ራሴ ያመጣዋለሁ አለ። ማን ያለ መንፈሱ ምንም እናቴንም ሁላችንን የሚገሉን በእናንተ ምክንያት ነው እንደዚህ ሆነ ብል እንዳይገሉት በአንድም በሌላ ዙሪያውን እየከበብኩ ከተለያዩ እንትኖች ያስጥለው ነበር። ለዚህ ነው እሱ የሚያደርጋቸው ነገሮች በሙሉ እየሰበሰብኩ ዶክመንቶች አስቀምጥለት የነበረው። ነገሩ ካንተ ቁጥጥር ውጪ ነው። ምን ማለት ነው ካንተ ቁጥጥር ውጪ ነው ማለት? አንተ ቆይ አትገነዘብም? የኔ ኮቴን አጥቻት ነበረ ባንተ ምክንያት። ወደ ላይ ውጣ፣ ወደ ላይ ውጣ፣ ዝም ብለህ ውጣ። ምን አትክፈት፣ ሰምተኛል አይደለ? ዝም ብለህ ውጣ። ለምን አትነግረኝ? አትጩይ፣ ተረጋጊ። አባትሽ ማን? ምን ልትሆን? አባቴት ነው ያለው። ንገረኝ፣ አባቴት ነው ያለው። ምን አገል? እኔ እኮ አንተን ከመጥፋቱ ምሽት በፊት እኮ ሲያወራ ሰምቻለሁ በስልክ። እንዴት ነው አንተ አባትን ስትቃወም አባት አሞት የሆነው አንተን እሺ ሊል የሚችለው? አዎ እንዴ እኔ ሱቅ ስወጣ ከሱ ጋር ነው አባቴ የሚልከኝ ማለት እንዴ። የአባቴ ጓደኛ የቀኝ እጁ ስለነበረው እሱ ነው። የአሞቴ ጎሳ አባል ነህ? አባትህም እናትህም አሞቴ ናቸው? አዎ እዛው የተወለዱ ናቸው። እኔም እዛው ነው የተወለድኩት። በጣም ጥሩ። ማነው ልጄን የሚባል እኮ እንዴ ነው የማታውቀው? ባታውቅ ነው እሷን የምጠራት? ኧረ እኔ ባታውቅ ነው እሷን የምጠራት? ሬሳው ነው ቆራርጠን የምንልክልሽ የሚል ነው። ምን ነው ከልጅቷ ምንድን ነው የምትፈልገው? ምንድን ነው የምትፈልገው ከልጅቷ? ከልጅ ስራ ታዝሽ ነው የመጣሁት። የት ነው ያለው?
ደጀኔት ነው ያለው። ማነው ደጀኔት ነው ያለው? ደጀኔት ነው ያለው ነው የምልህ። ደጀኔት ነው ያለው እንዴ? ዘመድ አዝማድ እንዳለ ጠልታ ተቋቋሚ ያደርጓታል። እኛንም በቃ ለራሳችን ያለ ነው። እኔም በዚህ ከቀጠልኩ ጥሩ አይመጣም። በቃ ነገሮች ከብደዋል። የራሴ የሚለው ሰው አለው። ነገሮች ሲመጣ ራሱ ከሱ ጋር ነው አውርቶ የሚፈታው። እናጠፋሻለን፣ በህይወት አትቆይም፣ እቺን ሳምንት አታልፊም። እኔ የድሃ ልጅ ነኝ። በሹፌር ነው የምሰራው ብያለሁ እኮ። ቆይ የማይሆን ነገር እየተናደለም እኔ እንድራራልህ ወይ የሆነ ነገር እንዳደርግልህ እየሞከርክ ከሆነ ችግር ውስጥ ነው የምትገባው። እንዴት አድርጌ ነው አንተ እኔ መከረኝ ምንድን ነው የሚሉ ገለኝ ነው እንዴ? ምንድን ነው? እንዴት ትሸመጥጠኛለህ? እሺ ተረጋጋ። እንዴት ትሸመጥጠኛለህ? ኤርሚ እባክህ እንዴት ነው እኔን የምትከደኝ አንተ? ከዛ ነገር ውስጥ አውጥቼ አንተ ነኝ ትክክል ባላጎቶቼ የመጡን ጠይቆ የሚያውቁ ማንም ቤተሰቦቼ አይቶኝ ቼክ አድርገውኝ የማያውቁም። በቃ እዛ መኖር ጀመርኩ። ደም ይወሰዳል፣ በደም አምልኮት ያደርጋሉ፣ ብዙ ነገር ነው የሚያደርጉት። ሀያቴ ሞተችው ከእናቴ በፊት ነው እና ሀያቴ ደግሞ የባዕድ አምልኮ እንትንትል ነበር። እናቴ ባትስማማም እሷ ታምን ነበር እና ብዙ ነገር እንዴት በምን እንደምገልጽ ራሱን እኮ አላ ሰላም ውድ የነበልባል ቤተሰቦች እንዴት እንደምን አላችሁ? እውነት ነው ሰሞኑን እየሰራናቸው ያለውን ስራ በጣም ለመስማት የሚከብዱ እውነት ነው ወይ ብለን ለማመን የሚከብዱ ነገሮች ናቸው እየተደረገና እየሆነ ያለው። ነገር ግን በጣም በሚገርም ሁኔታ እያንዳንዱ ነገሮች ወደ ኋላ ሄደን በምናጣራበት ሰዓት ላይ እውነት እየሆኑ ነው የተገኘው ያሉት። የ20 እና የ30 ዓመት ሚስጥሮች ነው እየወጡ ያሉት። የእውነት ከዚህ በፊት ተቀርጾ ወደ እናንተ የተለቀቀውን ቪዲዮ የእውነት ለማመን ከብዶን ብዙ ነገሮችን አጣራን፣ ብዙ ኬዞችን አገላበጥን። አዎ እውነት ሆኖ ነው የተገኘው። ከጎሹ ጋር የተገናኘ እያንዳንዱ ነገሮችን ደግሞ የእውነት አንዳንዴ የምንሰማቸው ነገሮች ቃላት እስኪያጥረን ድረስ እየሆኑብን ነው። ወደ ዋናው ነጥቤ ከመግባቴ በፊት ግን ጎሹ አንዳንድ ነገሮችን እንድናወራ እፈልጋለሁ። የእውነት ሰሞኑን ብዙ ነገሮችን ስታግዘን ነበር የነበረው። ብዙ ፋይሎች፣ ብዙ መረጃዎች፣ ብዙ ማስረጃዎች እጃችን ላይ ገብተዋል። አንድ በአንድ እየተደረገ የእውነት የመጣው ይምጣ። አብርሃም የሆነ ነገር ከሆነ አብርሃም ላይ የሆነ ነገር ከተፈጠረ እኔ ላይ የሚመጡ ብዙ ነገሮች ያሉ ያልካቸው ነገሮች እንዳሉ ሆነው የሚደረገውን ነገር ጥንቃቄ እያደረግን ማድረግ ያለብኝን ነገር አብርሃምን ግን ማስቆም አለብኝ። ህይወቱ አደጋ ላይ እንዳይወድቅ ህጋዊ እርምጃ ብቻ እንዲወሰድበት ነው የምፈልገው። እሱ ብቻ ሳይሆን ደግሞ አሁን ላይ ዳኛቸው ነው የሚባለው መድኃኒት ቀማሚ ደጀኔ እሱን ለማግኘት ብዙ ጥረት እየሰራን በነበረበት ሰዓት ላይ ብዙ ነገሮችን ስታግዘኝ ነበር። የእውነት በዚህ አጋጣሚ ማመስገን እፈልጋለሁ። ደጀኔን አናግኘው እንጂ አብርሃምን የእውነት በጣም ማለት እፈልጋለሁ እንዲያዳክመው ወይንም ደግሞ በራሱ ጊዜ መጥቶ እጁን ለኛ እንዲሰጥ ሊያደርጉ የሚያስችሉ መረጃዎችን ስታቀብል አብረህንም ስትሰራ ቆይቷል። ብዙ ነገሮችን የእውነት እያገዝከን ነው። በጣም ማመስገን እፈልጋለሁ። ቢያንስ ወንድም ስለሆነ ብቻም ሳይሆን ለራሴም ደህንነት ሊመጣብኝ ካለው ነገር አንጻር ነው አደርጋቸው የነበሩት እና ሁልጊዜ አዳዲስ ነገሮች አሉ እኛ ጎሳ ላይ እና እንደነገርኩ በጣም ሰፊ ነው። እንደዚህ የምታወራው አይደለም። ግን
አሁን ራሱ እየገረመኝ ያለው ለምን መሰለህ ኤርሚ፣ እንደዚህ በድፍረት ረጅም ርቀት ሄዳችኋል። ለዚህም ነው ተጎናችሁ የቆምኩት እና እኔ ቁስል አለብኝ ብዬሃለሁ። ያ ብቻ አይደለም። ድሮ አባቴ ምን ይላል መሰለህ ቶች እያለን ጎሹ አንተ እዚህ ጎሳ የመፍትሄ ሰው እኮ ነህ ይለኛል። እና ይሄ ነገር ውስጥ ያለ እና ምን ለማለት ፈልጉ አባቶች አንዳንድ ጊዜ የልጆችን እንትን አስቀድመው የሚያዩበት ነገር እይታ አለ። በእኔ እምነት ነው አመለካከት ነው። እና እንግዲህ አባቴ ይህን ይል ነበር። እንግዲህ ቤት በኩል በምን አቅጣጫ ነው መፍትሄ ሊሆን የሚችለው የሚለው ነገር ውስጤ ነበር። ግን በመሀል ደግሞ ያ ወጣትነት አለ። የተፈጠረው ነገር ከዛ ጎሳ መፈጠር የራሱ እስኪያስጠላኝ ድረስ ነው የሆነው። ምክንያቱም ለምሳሌ ፍቅር ከባድ ነው። በተለይ ደግሞ የልጅነት ሲሆን የሆነ ህልምህን ሁሉ ነው የሚያጨልመው። እና ዛሬ አንዳንድ ጊዜ ይከፋኛል፣ ግን ላመንኩበት ነገር እሞታለሁ። ይህን ጉዳይ ግን ዳር እንደማደርሰው በእርግጠኝነት ነው የምነግርህ። እና ሁልጊዜ አዳዲስ ነገሮች አሉ። ዛሬ አዲስ ነገር ይኖራል ብዬ አስባለሁ። እውነቱን ለመናገር ከሆነ ዛሬ እንኳን በጣም ትልቅ አዲስ ነገር ነው ያለው። እንደው እስቲ አንዳንድ ጥያቄዎችን ልጠይቅህና ወደ ነጥባችን እንገባለን። በመጀመሪያ ይሄ ድጋሚ አይደለም፣ ያው ድጋሚ መልስ ሳይሆን ትንሽ ዋና ነጥቧን ብቻ እንድትነግረኝ ነው የምፈልገው። አንተና አብርሃም ልጅ እያላችሁ መቼስ ይህንን ነገር ሊነግራችሁ የሚችላችሁ አባታችሁ ነው። እምልህ ነገር አሞቴ የራሱ የሆነ መንፈስ አለው፣ ከአባት ወደ ልጅ ይተላለፋል ብለኸኛልና እንደው እስቲ በሰዓቱ ልጅ እያላችሁ አባታችሁ ይህንን ነገር በሚነግራችሁ ሰዓት ላይ የኔ እንትን ወደ አንተ ነው ወደዚህ ነው የሚለውን በሚነግራችሁ ሰዓት ላይ እንደው እስቲ የአብርሃም አቀባበል እንዴት ነበረ? ያንተ አቀባበልስ እንዴት ነበር? ይሄም የኔ መንፈስ እኔ ስሞት ለታላቅ ወንድም ነው የሚሆነው። ታላቅ ወንድም ደግሞ በሰዓቱ አንተ ነህ፣ አብርሃም ታናሽህ ነው። ይህን ነገር በሚወራበት ሰዓት ላይ እንደው እስቲ አብርሃም ላይ የተፈጠረ ነገር ነበረ? እንደው እስቲ ምን የሆነ ለየት ያለ ነገር ነበር? ወይንም ደግሞ እንደው በሆነ አጋጣሚ ልጆች ሆናችሁ ሊሆን ይችላል ሰምቲንግ ብቻ ይሄ የውርርሱ ነገር ከመፈጠሩ በፊት ስለ እንደዚህ ነገር ተቀምጣችሁ እስቲ እንደው አውርታችሁ ታውቃላችሁ? እንግዲህ ያው የልጅነት ነገር ብዙ እንትን አለው። ግን እንዳልኩ አሁን ትዝ ብሎኝ ነው ወይ ነገር ያልኩህና ጎሹ አንተ እዚህ ጎሳ የመፍትሄ ሰው ነህ በተደጋጋሚ ነው የሚለው እና አብርሃም ይህንን ንግግር አይወደውም የአባቴንና ምግብ እየበላን ከሆነም ተነስቶ ይሄዳል። ያው ቡና ምናምን ቤት ውስጥ ሲፈላ ልጆች ጥጋ ጥግ ይዘን ነው የምንለው እና እኔ ደግሞ እንደሱ ሰው ነው የአባቴ ንግግር እጠብቃለሁ እና ቡና ቁርስ ምናምን ይኖራል እና ሁልጊዜ አብርሃም ይሄ ልጅ በጣም ቀልቃላ ነው፣ ጭልፊት ነው ይላል የአባት ማለት ነው እና የአባቴን ንግግር በማዳመጥበት ሰዓት ወይም የበላውን ወይ የሆነ ነገር ይሰርቃል፣ የሆነ ነገር አስቀምጬ ከሆነ ያችን ያነሳል እና እኔ ደግሞ ያሳዝነኛል። ሌሎቹ ሴቶች ናቸው ከሱ በታች ያሉት እና አንዱ ወንድም ነው፣ ከአጠገቤ አይጠፋም ሁሉ ጊዜ ማለት ነው። ከልጆች ጋርም ሲጣላ ልጆችን ይተነኩሳል። ከልጅነቱ በቃ እንትን ነው ይሄ አመፀኛ የምትለው ልጅ የለም። በቃ የሰው እርሻ ውስጥ የሰው ጓሮ ይገባልና ይሄ የንብ ቀፎ ይነካካል፣ አካባቢውን በሙሉ በንብ ያስነድፋል እና ሁልጊዜ መሰሪ ነው ስራው። የልጅነቱ ጀምሮ አብሮት ነው ያደገው ይሄ ነገር እና ጠብቀው ይለኝ ነበረ። አንደኛ ላይ አባቴን ቃል የመጠበቅን ስራ ነው የሰራው ያለሁት። ይሄ ልጅ በጣም ቀልቃላ ነው፣ ይቸኩላል፣ ትዕግስት ከአንተ ጋር አለች፣ አንተ የመፍትሄ ሰው ነህ፣ ነገሮችን አርቀታ ያለህ ይለኝ ነበረ ትንሽ ጉርምስና በመጣው ሰዓት ላይ እና ብዙ ጊዜ እንደዚህ ባህላዊ እንትኖች ሲኖሩ ከአባቴ አጠገብ አልጠፋም እና
የሚያደርጋቸውን ነገሮች በሙሉ አያለሁ፣ የሚሰራቸውን ስራዎች ማለት ነው። አብሮኛ አብርሃም ካለ እጁ አያርፍም። በቃ የሆነ ነገሩ እንትን ስለሚንቀለቀል ማለት ነው ሁሌ እንደተገረፈ ነው። እና ይሄ ልጅ ቀልቃላ ነው፣ ብዙ ጥፋት ያጠፋል፣ ጠብቀው ይለኛል። እና እንግዲህ በልጅነት ያለው ነገር ይሄ ነው። የጉልምስና ወቅቱ ውስጥ እሱም ልዩነት ያለን እኮ የ1 ዓመት ልዩነት ነው ያለን፣ ብዙ ልዩነት የለንም። 1 ዓመት አለ 2 ዓመት ወይ 3 ዓመት ለምን 3 ዓመት እኔ ፍቅረኛ የጋራ በነበረን ግንኙነት ማለት ነው። ወደ እሱም እንድትመጣ ፈልግ ነበርና የልጅነት ነገር ማስታወስ በጣም ጥሩ። ስለዚህ እንደው ከዚህ በፊት በጥቂቱም ቢሆን አውርተኸኛልና የፍቅሩን ታሪክ እንደዚሁ ነካክተው ሲሆን እንድታልፍ የማልፈልገው ዲፕ ስለተፈጠረው ነገር ማወቅ እፈልጋለሁ። እንግዲህ ይሄ ነገር እሱን ሳስብ አላውቅም። ብቻ እኔ ምንድን ነው ፈጣሪ ሲረዳህ እኮ የወደድከውን ያፈቀርከውን አግብቶ መውለድን የመሰለ ወይም የሚያስደስት ነገር የለም። እና በፍቅር ግንኙነት የነበረን እንደነገርኩ በሴምራና በአሙቴ መሀል ትልቅ ችግር አለ በሁለቱ ጎሳ ላይ እና መቀጣጫ አድርገውም የሆኑ ሰዎችን አቃጠለው ብያለሁ የሆነ ጊዜ። ያ እንደ አፈ ታሪክ ድሮ የተደረገ ነው። ያ ስላለ ተፈራርተን ነው እና እኔ ከፍቅረኛ ጋር ይሄን ነገር ፍቅር ስንጀምር ማለት ነው ከነ መፈጠሩ አሙቴ ሴምራ የሚባለው ነገር ረስተነዋል። በቃ ዲቴል ከገባን በኋላ ግን እንደነገርኩ አብርሃም ላይ ከስራ አይጠፋም ብያለሁ። ጎርምሰን ሁሉ ማለት ነው እርሻም ሲሄድ እዛ አይጠፋም፣ ከተማም ሲሄድ አይጠፋም። እና እሷ ደግሞ አልዋሽም በጣም ነው ወዳት፣ በጣም ነው የምትወደኝ። ጎሳ ላይ ያለውን ጫና ታውቃለች። በወቅቱ እኔ እንደነገርኩ የጎሳ መሪ ልጅ ብያለሁ እና ጉዳዩ አይደለም ማንም ሰው እኔ ጋር እንደማይደርስ አውቃለሁ። እሷ የሆነ ቦታ ስውር ቦታ ትነግረኛለች። ማንንም አልፈራም። ቀጥ ብዬ ነው እዛ ጋር መሄደው እና በመሄድ ሰዓት ላይ አብርሃም ተከትሎኝ ይመጣል እና የሆነ ቦታ እዚህ ጋር ጠብቀኝ፣ የሆነ ቦታ ድረሽ ይመጣለው። ቃሌን ያከብራል ከልጅነትም ጀምሮ ማለት ነው። እዛ ይጠብቀኛል። እኔ ከጓደኛዬ ጋር ከምንጫወተውም ተጫወተን እንለያያለን ማለት ነው። በመሀል ፍቅራችን በጣም እንትን እያለ መጣና ከገበያ መልስ አላውቅም የሆኑ ሰዎች ያዩናል። ትንሽ በእኛ ጎሳ ያው እኔ አባት በጣም ይፈራል ብያለሁ እና ብዙም እንትን አልነበረብኝም፣ ግን ውስጡን ማለት ነው። ምክንያቱም የመጀመሪያ ልጅ ስለሆንኩ የአባቱ ምትክ ነው ተብሎ በጎሳ ውስጥ ይታወቃል እና የሆነ ነገር ብንል ነገ የአባቱን ቦታ ሲይዝ እንደዚህ የመበቃቀል ነገር አለ ጎሳ ውስጥ። ይሄን አውቃለሁ እና ብዙም እንትን አልሰማም፣ ግን ለካ ውስጡን እንትን ብሏል። በቃ ተጋግሏል። የተዳፈነ እሳት ሆኗል እና በዛ መሀል አባቴ ሲናደድ አይደለም ትንሽ ሲከፋው ሲያዝን ፊቱን አይቼ ነው እንደዚህ ማውቀው እና ሊነግረኝም አልፈለገም። ግን እኔ ፍቅረኛ ስላለኝ ማለት ነው የነበረኝን ደስታ ፊቴ ላይ ማድረጋቸው ነገሮች ሁሉ በጣም በቃ የደስታዬን እንትን ልነግርህ አልችልም። እንደዛ ሲሆን ከወትሮ በተለየ ሁኔታ ነው የሚያየኝ። ግን ኋላ ያወቅኩት ነገር ቢኖር የጎሳ መሪዎች ሆነ የሚሰበሰቡበት ቦታ አለና እኔ አብሬ ሄዳለሁ። ብዙ ጊዜ እየጣለኝ ይሄዳል እንጂ አብሬ ሄጄ ቢሆን ኖሮ ያለፈ ታሪክ ነው። እሷንም አላጣም ነበር። ምክንያቱም
ጎሳውን ሊያጠፉ እየመከሩ ነበር። ይሄ ከሆነ በኋላ ነው የሰማሁት። ምክንያቱም እኔ የሆነ ስራ ታዘዝኩና አብርሃም ከስሬ አይጠፋም ብያለሁ። አልነበረም የዛን ቀን ከኔ ጋር። አሁን ያን ስራ እየከወንኩ በቃ ተኩስ የተለመደ ነው ገጠር ላይ ሰማው። ቤቶች ይቃጠላሉ ምናምን በቃ የተሯሯጥኩ ሲሄድ ያ ሴምራ ጓደኛ ቤተሰቦች የሚኖሩበት አካባቢ ነው። እንዴት በርሬ እዛ እንደደረስኩ አላውቅም። ሰዎች ተገለዋል፣ ብዙ ሬሳ አለ። ከመሀል አብርሃም እየሮጠ መጣ እኔ ጋ ማለት ነው። እንደነገርኩ በጣም ነው የማምነው። የቅርቤም እሱ ነው። ጎሹ ተመለሳለኝ። ለምን እኔ እዚህ የራሴ የሆነ ሰው አለ አውቃለሁ። በቃ ባለማወቅ የኛ ሰዎች እርምጃ ወስደውባቸዋል እና ሬሳዋን ካየህም ደግሞ በእነዛ ሰዎች ላይ አንተ የሆነ እርምጃ ከወሰድክ እኛም አንተን ተደርበን የሆነ ነገር ስለምናደርግ ሌላ የጎሳ ይነሳልና ተረጋጋ። አሁን አባቴ ልኮኝ ነው ተመለሳለኝ። አባቴ የሆነ ነገር አዞኝ ሳልከውን የምቀረው ነገር ስለሌለ እያለቀስኩ ነው የተመለስኩት። ውስጤ ነዷል። እስቲ የሆነውን ሁኔታ ንገረኝ ብዬ ስለው ማለት ነው በር ላይ ነው የረሸኗት ነው ያለኝ። በቃ እኔ ማለት አብርሃም ማለት እኔ ሊያደርጉ ሊፈጽሙ ይችሉታል የሚባለውን ነገር ስለማውቀው ማለት ነው። ብዙ ቦታ ላይ ሄጄ ስላየው ማለት ነው። በቃ ውስጤ ተሰበረ። ሐሞቴ የሚባለው ነገር ከውስጤ ወጣ። አሁን ደሙ ስላለ ነው ወይንም ደግሞ ይሄ እንዳልኩህ ነገር ይሄ ሌጋሲ የሚባለው ነገር አሳዶ አንድ ወንድ ያለው ሴቶች ናቸው ሌሎቹ። በሴት የመጣው ግን ደግሞ ጎሳ ሊመራ አይችልም። ገጠር ላይ በጣም ብዙ መሬት አለ፣ ብዙ ጋሻ መሬት አለ። በቃ ውስጤ ልነግርህ አልችልም። ቢያንስ ከ15 ወር ምናምን በላይ ማውራውንም አላውቅም። እና በዚህ መሀል ግን አባቴ ታመመ። በቃ ይህን ነገር አላይ አንድ ጊዜ ችግር አንዴ ሲመጣ ተከታትሎ አይደለም የሚመጣው። ወጣሁ ሚስ ይሄ ምንድን ነው የሚባለው ጨርቄን ማቄን የምትለው ነገር የለም። አንዲት ካልሲ እንኳን ላይ ስወጣ ማለት እጅና እግሬን ነው ይዤ የወጣሁት። ወደኋላ ዞሬ ላይ እውነት ነው አባቴ ይናገር የነበረውን ነገር እሱን እከተላለሁ ብዬ ወጣው። በመሀል አንድ ትንሽ ከተማ አረፍኩና እዛ የሆነ ስራ ምናምን አለ። ከዛ ወደ ዋና ከተማ ገባው። ስለዚህ አሁን ትንሽ ወደ ኋላ ልመለስልና እንደዚህ መቅበር ምን ማለት የሚባሉ ነገሮች ምንም የተደረገ ነገር የለም ነው በሰዓቱ አይደለ? ምንም ነገር የለም። እንደነገርኩ አሁን ባለፈው ብያለሁ ፊቴ ነው የገደሏት ምናምን ብዬ ነበርና አጠገቤን እንደገደሏት አይነት ስሜት ነው የሚሰማኝ የነበረውና ቢያንስ አንድ ነገር አደርግ ነበረ ማለት ህይወቷ አልፎ አንስቼ ቆፍሬ ቀብሬያት ቢሆን ኖሮ እስካሁን ድረስ የእግር እሳት አይሆንብኝም ነበር። ምክንያቱም እኛ ጎሳ ላይ ሴምራን አንስተህ ቀበርክ ማለት ያውም የጎሳ ልጅ ሆነ የነበረውን እሳት ሌላ ቤንዚን እንደመጨመር ነው እና ያን አለማድረግ ተወሰኑ ሙከራዎችን ማድረግ ያለው በማታ የሆነ ነገር ለማድረግ እና ያን የነሱ ጎሳ ሰዎች ደግሞ የት እንደቀበሩትም አላውቅም። ሊያሳየኝ የሚሞክር የለም። የእሷ ቤተሰቦች አንድ ሰው የለም።
ያ ደግሞ ውስጤን አባሰው። ቢያንስ ለወሬ ነጋሪ አንድ ዘር እንኳ በእኔ ምክንያት ጠፋች የሚል ውስጤ እስካሁን ድረስ ስላለ ምን ነው ባላገኘዋት። ቆይ አሁን አንተ እያሰብክ ያለኸው አንተና እሷ ፍቅር ስለጀመራችሁ ነው ሙሉ የእሷ ዘሮች የጠፉት ነው ብለህ ነው የምታስበው ነው እንጂ አሞቴ እንደተለመደው ጥቃት ሲያጠፋ በዛው ገድሏት ነው ብለህ አይደለም የምታስበው ነው ወይስ? አይደለም። ይኸውልህ የተደረገው ነገር እኮ እንደነገርኩ ውስጥ እሱን ይሄ የጎሳ እንትን እንዳለ ሆኖ ማለት ነው። በምንም ምክንያት ይሁን ብቻ የሆነች ምክንያት እየተፈለገ አሞቴ ሴምራን የመቅጣት ስራ ነው። ይሄ ዘር የማጥፋት በለው ይሰራ የነበረው ማለት ነው። እና እኔ ደግሞ በወቅቱ አንድ ጊዜ ወጣትነት ስትሆን ትቸኩላለህ፣ ግንፍልነት አለ ምናምን ማለት ነው። የጎሳ መሪ ልጅ አባቴም የነበረበት የጎሳ ስልጣን ከፍተኛ ስለነበረ ማለት ነው ጉዳይ አይደለም ይሄ ጎሳ ጦርነት ምናምን። በቃ እኔ እሷን አፍቅሬያለሁ፣ ወድጃለሁ። ምንድነው ህልሜ ለአባቴ ነገር አገባለሁ ነው። ምንድነው ደፍረህ መሰለህ አሁን ሴምራ ከአሞቴ አይጋባም ምናምን እልሃለሁ እንጂ አሁን በተራው ማህበረሰብ ደረጃ እኮ ውስጡን ሁለት ወገን የተወለዱ ማት ልጆች አሉ ብያለሁ። ግን እነዚህ በጎሳ መሪ ደረጃ ግን የመጀመሪያው ነኝ ሴምራን አፍቅሬ ይሄድኩ ማለት ነው። አሁን እችን ውስጡን እንዴት ሴማዎች ቢደፍሩን ነው ልጃችንን የሚል ነገር አንስተዋል። ስለዚህ አሁን እሱ እዚህ እርምጃ ላይ አይስማማም። እሱ ካልተስማማ አባቱ ላይ ተጽዕኖ ሊያሳድር ይችላል፣ አባቱ ሊያሳምን ይችላል የሚል ነገር ስለነበረ እኔ የሆነ ነገር ታዘዝኩና ይሄ ውስጡን የሰሩት ስራ እድሜ አልዋሽም። ጎሳዬ ስለሆነ ሳይሆን ጎሳዬ በጣም እጅግ ክፉዎች ናቸው። ልብ ሲከፋ ደግሞ ከባድ ነው። መቼም እኔ እስካሁን የተሳተፍኩባቸው ይሄ ነው የምላቸው አንዳችም ነገር የለም እንጂ ንጹህን አልዋሽህም። ግን አንድ ደግሞ ፍቅረኛን የማመሰግነው ነገር አለ። እዚህ ጎሳ ላይ እጄ በደም እንዳይነካካ መሆን የቻልኩትም በፍቅረኛ ምክንያት ነው። እሷ እንደዛ ሆነች ብዬ አገር ጥዬ ባልወጣ ኖሮ ይሄ ሁሉ ደም የተቃባው ነገር እኔ ጋር ዞሮ መምጣቱ አይቀርም። እንግዲህ ፈጣሪም ረድቶኛል ብዬ አስባለሁ እና ረድቶኛል እንጂ ለምን ረድቶኛል። በጣም ጥሩ። እስቲ አንድ ጥያቄ ልጠይቅህ፣ ነገሮችን መጨረስ እንችላለን። እሺ እስቲ አብርሃም ምን ያህል ነገሮችን ሊያስተካክል ወይ ምን ያህል ነገሮችን ሊሰራ ይችላል ብለህ ታስባለህ? እሱ የአባትህን የአሞቴን መንፈስ ለመውሰድ በሚል እንደው እስቲ አፍ ለአፍ እኔ ነኝ የአባቴን መንፈስ መውሰድ ያለብኝ የአባቴን እንትን ማለት አለብኝ የሚል ነገር እንደው አፍ ለአፍ ተነጋግራችሁ ታውቃላችሁ? በስነ ስርዓት ተቀምጣችሁ እኔ ነኝ ወራሹ አንተ ነው ወራሽ ተባብላችሁ ታውቃላችሁ? አዎ፣ በዚህ ጉዳይ እውነት ነው ተነጋግረን እናውቃለን። ምንድነው ተነጋገሩት? አባታችሁ በህይወት እያለ ማለት ነው? አባታችን በህይወት እያለ አውርተናል ነው። አባታችን ደግሞ የሰጠን መልስ አለ። ታላቅ የበኩር ልጅ እያለ ታናሽ ይህን ነገር መረከብ አይችልም፣ ህጉ አይፈቅድም። ታላቅ በህይወት ከሌለ ታናሽ ቦታውን መረከብ እንደሚችል ነግሮናል። ለዚህም ነው አንተን ሁልጊዜ ከስሬ እግር በእግር ያለውን ስርዓት ማሳይህ የነበረውም ለዛም ጭምር ነው። በህይወት ከሌለ ካልከኝ እኮ አንተ በህይወት እያለህ እኮ ነው እሱ መንፈሱን የወሰደው አይደል እንዴ? አሁን ምን መሰለህ፣ እኔ አሁን ያን ወቅት አባቴ እስከማውቀው ድረስ እኔ የአባቴ ሞት ራሱ ምንም በቃ ሲል እንደ ፍቅረኛ የተዋጠልኝ እንትን የለም። ምክንያቱም አባቴ ፍጹም ጤነኛ እንደሆነ ነው የማውቀው። ነገር ግን ልክ ያ የሴምራና የአሞቴ የሆነ ነገር በተፈጠረ በስንተኛው የ15 ቀን ወር አይሆንም ትንሽ አመመው ምናምን ተባለ እና እኔ ወጣሁ። በቃ ለአባቴም አላናገርኩትም። ምክንያቱም እኔ አባቴ ፊቴ አይኔን አይቶ ብዙ ነገር ያውቃል። እኔ የማፈቅራት ልጅ እንዳለች
ነግረውታል። ከኔ አንደበት ብቻ ነው ያልሰማው። ይሄን እያወቀ እንዴት እንደዚህ አይነት ነገር ሊያደርግ ይችላል በሚል እንዳኮረፍኩ እንደወጣው ነው የቀረሁት። አልቀበርኩትም እና ጎሳ መሪ ከሞተ ወሰነ ጊዜ በኋላ ነው ልጅ የሚወርሱ። አሁን 80-40 ምናምን እንደሚባለው አለ ቀናቶች አሉ ምናምን። ለዚህም ነው አብርሃምን የምጠብቀው ምልህ ይሄ ነገር ዞሮ ነው ጋር መምጣቱ አይቀርም ምልህ ስርዓቱን የጠበቀ አካሄድ ሄደዋል። አብርሃም ሌጋሲውን እንዲያስቀጥል የተደረገው እኛ ጎሳ ላይ ቲፎዞ ምናምን የሚባል ነገር አለ። ለአባቴ መደረግ ያለበት የባህሉ ስርዓት ሳይፈጸም ቀጥታ የአባቴን ሌጋሲ እንዲያስቀጥል ስርዓቱን እንዲፈጽም እና እንዲረከብ እንደውም ተብሎ የነበረው የለም በህይወት የለም ነው የተባሉት። ጎሳ መሪዎች ማለት ነው። እና እሱ በህይወት ስለሌለ ይህን ነገር ማስቀጠል አለበት የተባለ አብርሃም እሱ ነው ተብሎ ተወሰኑ 2-3 ሰዎች ናቸው። በወሬ ደረጃ ነው የሰማሁት። ይሄን ያ ከተደረገ በኋላ በመሃል እኔ እንደነገርኩ አመመኝ ምናምን ብዬ አልነበረም። ሲያመኝ በቃ ገባው ማለት ነው። ከዛ በኋላ ነው ይሄ ነገር እዛም ተጽዕኖ ነበረው የህመሙ ጉዳይ እንዳልኩ። ያን ወቅት ደጀኔ ነው ይህን ነገር ያደረገው እና አብርሃምም ያውቀዋል ትክክለኛ ስርዓት ተፈጽሞ ይህ ነገር እንዳልተረከበ። ነገር ግን ከልጅነቱ ገንዘብ ይወዳል አብርሃም፣ አልዋሽም። በጨላዎች ድሮ ትንንሽ እንትኖችን በቃ ጉድጓድ እየቆፈረ እንትን የሚለው ነገር አለ፣ የሆነ የሚሰራርቀው ነገር አለ። የልጅነት ነው በቃ አብሮ ታድጓል። ይሄው አሁን የማይወጣው ወንጀል ውስጥ ተጨብላልቆ ነው ያለው። በጣም ጥሩ። እንግዲህ ውድ ቤተሰቦቻችን ይህን ያህል ከሰማን ያለውን ነገር እንዴት እንደዚህ ሊሆን ቻለ፣ እንዴት ሊፈጠር ቻለ የሚለውን ነገር ለማወቅ ያክል ነበር። የእውነት አብርሃም ከምናስበው በላይ ሰው ነው። በጣም ከምናስበው በላይ ሰው ነው። ይህን ያህል አርቆ ማሰብ መቻል ማለት በጣም ከባድ ነገር ነው። ለማንኛውም ዛሬ እዚህ እንድትመጣ ያደረኩህ ለአንድ ነገር ነው። አንድ የማገናኝህ ሰው አለ። ያው እሱን ከመጡ በኋላ የምታየው ይሆናል። እስቲ ይምጡና አንተን አስተዋውቅሃለሁ። ውድ ቤተሰቦቻችን መጠየቅና ማወቅ ያለብንን መረጃ ወስደናል። ከዚህ ቀጣይ የሚሆነው አንድና አንድ ነገር ነው። እነዛን ሰዎች ማገናኘት። ምንድን ነው የሚፈጠረው? ምንድን ነው የሚለው አብረን የምንከታተል ይሆናል። በያላችሁበት ላይክ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ። አብራችሁ ቆዩ። ምንድነው? ምንድነው? ጎሹ ቁጭ በል አባዬ። በይውት ወይኔ ልጅ ምንድነው የሆነ? ምን አይነት ሴራ ነው የተሰራብኝ? ጎሹ ልጅ ይገሉብኛል ብዬ እኮ ነው። ሞታለች እኮ ነው ያሉኝ። አብርሃም እገልሃለሁ። አብርሃም ወይኔ ጎሹ እንኳን በህይወት ነው። 20 ዓመት ወይኔ እናቴ እኮ የምትመስለው አይለፋትም ነበር እኮ ጎሹ ይገሉብኝ ነበር። እንኳን በህይወት እንኳን ተገናኘን። ይኸው በዚህ ልጅ ምክንያት እግዚአብሔር ይስጠው። እኔ ስፈርቼ እንዲህ ብዬ ነበር። እንኳን በህይወት ተገናኘን። አሁን ዛሬ ድጋሚ ተወለድኩ ማለት ነው።
ወይኔ ልጄ ወይኔ ልጄ ያመጣት የልጄ ጥያቄ ተመለሰ ዛሬ። ወይኔ ስንት ዘመን እንቅልፍ ያጣሁበት ነገር በፍርሃት ነበር እኔ ሀገር ጥዬ የጠፋሁት። እሷም እንኳን አብርሃም አሁን ነው የገባኝ። ስራ አሁን ነው የገባኝ። ኤልሚ ይሁን ተው። እንዴት አገኛቸው? ሁሉን ነገር ተው። አሁንም ቢሆን ሚስጥር አድርገው ጎሹ አሳደው ይጨርሱናል። የእስከዛሬው ወንድ የሆነ አጠገባቸው አይደርስ። በቃ ይብቃ። እስከዛሬው እኔ ተደብቄ ልጄን እንዳሳደግኩ አሁንም ተደብቄ ልኑር። ፍቅረኛዬን እኮ ማወቅ እንኳን አልቻልኩም። ተጎሳቆለች። የአብራኬን ክፋ 20 ዓመት አብርሃም ምን አይነት እርኩስ ይሁን። እንኳን በህይወት ተገናኘን፣ እንኳን ልጅህን አገኘን። የእሷም የዓመታት የአባት ጥያቄዋ እንኳን ተመለሰ። ፈጣሪ ጎሹ ሌላ ነገር አታስብ። በቃ ይብቃ። የትላንቱ መገዳደል፣ የትላንቱ መጠቃቃት እንደገና የተወለድኩት ዛሬ ነው። ለምን ኤርሚ ጨርሶ እንዳትናገር ለቤተሰቦች፣ ለአንድም ሰው። ከዚህ በኋላ ያለው ጉዳይ ላይ ልጄን ይገሉብኛል። ማንም ጫፍ ዋጋ አይደርስም። እኔ የሞቀ ህይወት እየኖርኩ የደላ ህይወት እየኖርኩ ተሰቃየ። አብርሃም ለሰራኸው ስራ ዋጋ ትከፍላለህ። በቃ ተረጋጋ ጎሾ። እሱ ምንም አልበደለንም። እንደውም ህይወታችን እንድናድን ነው ሸሽተን እንድንጠፋ ነው የነገረን። አይደለም አሁን ነው የገባኝ። እሱ ባይነግረን ኖሮ ይጨርሱን ነበር። ታውቃለህ፣ የእናንተ ጎሳ የእኛን ጎሳ ተነጋግረን ነው ከሱ ጋር። ለምን አንተም በህይወት መኖሬን ከሰማህ እንደገና ፍለጋ ትመጣለህ። የእኛ ጎሳ ደግሞ አንተን ይገልሃል። ኤርሚ አባቴ እውነቱን ነበር ሲናገር የነበረው። እውነትም የዚህ ጎሳ መፍትሄ በእጅ እንዳለ ዛሬ ነው የገባኝ። ይሄ ሁሉ ሴራ ከየት እንደሆነ አሁን ነው በጣም በደንብ የገባኝ። ምንም ነገር ሳልነግረህ ምንም ነገር ሳናወራ ቀጥታ ከአንዳንድ አብርሃም ነው አልክ። እንዴት እንደዚህ አብርሃም ልትል ቻልክ? እስኪ ሁሉን ምስጢር የሚያውቀው አብርሃም ነበር። የኔን ምስጢር የኔን ሁሉ ምስጢሬን የሚያውቀው እሱ ነው። ምክንያቱም ከዚህ ከፍቅረኛ የሞት ጀርባ ጎሳዬን ተጠያቂ አደርጋለሁ። ነገር ግን የሁሉ ሴራ የነበረው የአብርሃም ነው። ምንም ሌላ ነገር የለም። ምክንያቱም መጀመሪያም የአባቴ ሞት አልተዋጥልኝም ለምንድን ነው የሚል ነው ውስጤ የነበረው። የዛን ምሽት ዛሬ 20 ዓመት አካባቢ ከነሱ መንደር ከነሱ ቤት አካባቢ ነው አብርሃም ሲመጣ እኔን የመለሰኝ። እኔ እየተሯሯጥኩ ነው ሰራ ይዤ ነበር ሰውቴ ነበር። ምን ያደርጋል እሱ እዛ መሞቷንስ ለምንድን ነው ሞተች ያለ? ተነጋግረን ነው ጎሽ። እሱን እንኳን አትፍረድበት። ያም ብቻ አይደለም ሞተች ካልተባለ የእናንተ ጎሳ አሳዶ እንደሚገደል ታውቃለህ። እንኳን ካንተ ጋር ግንኙነት ኖሮኝ ከልብ የመነጨ ትልቅ ምስጋና ላንተ ሻራለሁ። ጎሹ አታቀኝም ማለት ይለኝ ነበር። አታቀኝም ምክንያቱም እኔ የሱ ብዙ ዶክመንቶች እጄ ላይ እንደነበሩ ነግሬሃለሁ። ብዙ ነገሮች ምናልባት በደንብ አታውቀኝም ማለት ነው። እነዚህን
እጅ ያሉ ብለህ የምትመጻደቅባቸውን ነገሮች በእጅ አምጥተህ ትሰጠኛለህ። ያንተን እጅ የምጠመዝዝበትን በእጄ ይዣለሁ ይለኝ ነበር። ለካ ልጄንና ፍቅረኛዬን ልጅ እንዳለ አያውቅም። ልጅ እንደወለድኩ ጭራሽ አያውቅም አብርሃም። እንደገና ደግሞ ባለውለታችን ነው። እንደው አይደለም እኔ ለአንቺ እስከ ዛሬ ድረስ ይኸውልህ ጎሹ የኔን በህይወት መኖር ለማንም ሰው አልተናገረም። ለእናንተ ጎሳ ሞተችን እንዳወጀ ሞተች ላይ ነው የቆመው። ማን ነው በዚህ ልክ ሚስጥር ጠብቆ የሚቆየው? አንቺ ያልገባሽ እውነት አለ። ለአንቺ አሁን መልካም ያደረገ ነው የሚመስለው። አንቺን እዛ ጋ በመያዣ ነው እንድትሰድጀ። ለአንቺ ስል እኔ የትም እንደምገባ ያውቃለው። መሞቴን ባይነግርህ ኖሮ ለዚህም ነው እኔን በአንዱ በኩል ቢያጣኝ በአንዱ በኩል ሊያስገድደኝ እንደሚችል ጠንቅቆ ስለሚያውቅ ነው አንቺን ከዛ ያወጣሽ። ቤተሰቦችሽ አሉ በህይወት አሉ፣ ሌላ ቦታ ናቸው። ወይ ለማንኛውም አሁን ላይ ትንሽ ተረጋግታችሁ የምታወሩበት ነው የሚሆነው። ውድ ቤተሰቦቻችን በቻልኩት መጠን ተረጋግተው እንዲያወሩ ጊዜ እየሰጧቸው ነው። ከዚህ በኋላ ግዴታ ካሜራው መቆም አለበት። ተቀምጠን ብዙ ነገር የምናወራው ብዙ የምንነጋገርበት ነገር ስላለ ከዚህ በኋላ መቅረጹ ስለሚያከብደው ነገሩን ውድ ቤተሰቦቻችን ሁላችን በያላችሁበት ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳብ አስተያየታችሁን ስጡን። ኮሜንታችሁ ያስፈልገናል። ኮሜንት በደንብ ያስፈልገናል። ኮሜንት ሀሳብ ላይ የምታስቡትን መሆን አለበት እንደዚህ መሄድ አለበት የሚለውን ሀሳብ አስተያየታችሁን ኮሜንት ላይ ስጡን። ያው ይቋረጥና ከዚህ በኋላ የተፈጠረውን ነገር ቀጣይ ላይ የምናወራው ይሆናል። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።